ማና አንተ የምታጎራ መንፈስ በኢየሱስ ክርስቶስ ስልጣን ተይዛል። ማና ማና በድንግል ማርያም ስም በል። በድንግል ማርያም ስም እንታዘዛለን በል። እንታዘዛለን። ልመክራችሁ ነው የገባሁት። እህት ሐናንና መሰሎቻችሁ የእሷ መሰሎች በደንብ አድርጋችሁ አዳምጡ። ኢስላማዊ ትምህርት የሚሰጥበት ቤት ቁጭ ብላችሁ ሳትማሩ ቴሌግራም ላይ የሚያስተምሩት ወንድም እህቶቻችንን ሳትከታተሉና ከነሱ ሳትማሩ ካፊር ቤት ትሄዱና ካፊሩ ቤት ደግሞ ቁጥር አንድ ተሳታፊ እነሱ ናቸው። ሸርፌ ባላለው የክብር ችግር ያልነበረብኝ፣ የመድረክ ችግር ያልነበረብኝ፣ የስም ችግር ያልነበረብኝ ካህኔ የመቀበሬን ካህኔ ጉድጓድ የደፈንከው ለስጋ ለነፍሴ ሐሴት እንዲሆን የተሰጠኝ ካህኔ ድቅድቁን ጨለማ ካህኔ ገለል አደረከው። ማንም ሰው የማይወስድብኝ ማንም ሰው የማይነጥቀኝ ካህኔ በሞትና በኔ ካህኔ መካከል ገብተህ ምንድነው ያደረኩት? ልመክራችሁ ነው የገባሁት። እህት ሐናንና መሰሎቻችሁ የእሷ መሰሎች በደንብ አድርጋችሁ አዳምጡ። ኢስላማዊ ትምህርት የሚሰጥበት ቤት ቁጭ ብላችሁ ሳትማሩ ቴሌግራም ላይ የሚያስተምሩት ወንድም እህቶቻችንን ሳትከታተሉና ከነሱ ሳትማሩ ካፊር ቤት ትሄዱና ካፊሩ ቤት ደግሞ ቁጥር አንድ ተሳታፊ እነሱ ናቸው። ትልቅ ስህተት ነው። ቤታችሁ ሄዳችሁ አይደል እንዴ? 6000 7000 እፎይ እኮ በልጧችኋል። ልንገራችሁ እንዴ እፎይ በልጧችኋል። በነገራችን ላይ ደንቆሮ 7000 ቤቱ ቁጭ ብለህ ታብታብ እያደረግ እስልምናን ብትወደው ትክክለኛ ዲነል ኢስላምን ብትወደው ፎሎ ታነሳ ነበረ። የእሱን ቤት ማዘጋት ሰው እኔ ቤት መጣ ፎሎ አናነሳም። ለምንድን ነው ፎሎ የምናነሳው እንዴ? እፎይ ታችንፋቸው እኛ ላይ መተው ቁጭ 10 ሰው አይደለም እና ሐናንን ደካማዋን ሞክረኝ ሁለት ቀጥላሉ ይሳካተለ ምን ሆነ ነው ከኔ ጋር ልታወራ ነው የገባ? አረ ሚውት ስለ ግለሰብ ልታወራ ቶፒኩ ላይ መጽሐፍ ላይ ወላሂ ሙስሊምን ደፍሮ አይወያይም። እናንተ ተረጋጋ። በእናትህ እኔ ነብዬን ገርፌ የምለቀው ነው። ነብዬን ገርፌ የምለቅልህ ነኝ። ብቻለሁ አታመልጥም። እፎይ ሰማኝ አታመልጥም። አያችሁ አትረበሽ። አያችሁ ነኝ ናቸው ንጽጽር የሚሰሩት። ቆይ አንድ ነገር ልንገርህ እፎይ ሪሊ ወላሂ ጎበዝ ነሽ። በጣም ጎበዝ ነው። ሪሊ አሜዚንግ ጎበዝ ነው። ነት ኢምፕረስ አድርገኛል። ቻው በቃ ነገ እመጣለሁ ኢንሻአላህ። እሺ ባይ ቀጥል ኩኛ አባቴ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት አለ? እግዚአብሔር ይመስገን ደህና ነኝ። ያው እርሶን ሳገኘት ለመጀመሪያ ጊዜ ነው። ከታትሎታለሁ እርሶንም መምህር ግርማንም እና ችግሬ እንደዚሁ እርሶ የመሳሰሉ አባቶች ሳገኝ አጓራለሁ። ምናልባት ቀርቤ ወደ እርሶ ስመጣ ለመጀመሪያ ጊዜ ነው። ወደ ሌሎች አባቶች አልሄድኩም። እንደዚሁ ሲያጓራኝ እርቃቸዋለሁ እና ምን ባረግ ነው የሚሻለኝ? የት ነው የምትኖረው? አዲስ አበባ። ቀላል እኮ ነው። አዲስ አበባ በቤት ውስጥ በደንብ ትሰግዳለህ። ከዛ በኋላ ጸበል ትጠጣለህ፣ ትጠመቃለህ፣ ትቀጠቅጠዋለህ፣ ለቆ ይሄዳል። ምንም አትፍራ፣ የሚያስጨንቅ ነገር የለም። አሁን ራሱ ከማውራቴ በፊት ሲያጓራኝ ነበር። አሁን ራሱ እርሶን ከማውራቴ በፊት ሲያጓራኝ ነበር። ማና አንተ የምታጎራ መንፈስ በኢየሱስ ክርስቶስ ስልጣን ተይዛል። ማና በድንግል ማርያም ስም በል። በድንግል ማርያም ስም እንታዘዛለን በል። እንታዘዛለን። አይነ ጥላ ነህ? ምንድን ነህ? አይነ ጥላ። እሺ ስንት ጊዜ ነው ከገባ ወደ ልጁ? 7 ዓመት። ምኑ ላይ ነው ያለው? ፀጉሩ ላይ። እሺ ውጣ ከፀጉሩ። አፍ ላይ ተለበል። አልሆንም። ለምን አልወጣም? እዴ
እሱ ላይ ምን ልትሰራ ነው? ምንም ልስራ። ምን አገባህ አንተ? ማነህ? በልሽ በስላሴ ስልጣን አልልም። በቅዱስ ሚካኤል ስም ግንባር ላይ ታስረናል በል። አልታሰርም። አንተን ነው ማስረ እንደውም ወረበላ። ስለዚህ አይነ ጥላ አይደለም ማለት ነው። አንተ አብረኝ ስትቀልድ ቆይተህ ህዝቡን ስታሾፍበት አይነ ጥላ አይደለም እና አስቀድመህ ለምን ውጣ ያዘው ልቀቀው ትላለህ? ማን ነግሮ? አይ እንደዚህ ስታጎራ ይሄ የሚያጎራው ማን ነው ብዬ እኮ ነው። አሁን አንተ ምንድነህ? ካህን ነህ? እስኪ አሁን ቅድም ለምሳሌ ጠጩ ስትላት ነበር። ቅብአቱን ከየት አምጥተው ነው? ማን የሰጠህ? ልታስወርደኝ ነው? ባይዘው ህዝቡ እያየህ ነው። ውርደትን ትለብሳታለህ። ልታስወርደኝ ነው? እጅህን እያየህ ነው። እረፍ። ውርደትን ትለብሳታለህ። አውራኝ። ህዝቡ እያየህ ነው። ትዋረዳታለህ። ሪከርድ እያረጉ ነው። ማነህ አንተ? ምንድነህ? ቅድም ለምሳሌ ቅብአቱን ጠጩ ስትላት ነበር። ከየት ነው ያመጣው? የት መጽሐፍ ላይ ነው ያለው? ክፈት። እጅህን እያዩት ነው። ልታስወርድ ነው? አውራኝ በስነ ስርዓትና ሞግታ አስወርደኝ። ጤነኛ ሰው ነኝ። ምንም ጋኔን ዛር የለብኝም። ክርስቶስ ነው ያለብኝ። አነዘ ክርስቶስ የክርስቶስ ቤተ መቅደስ ነኝ። ምንድነህ አንተ? ህዝቡ እያየህ ነው። ሚት እያረከኝ ነው። ትዋረዳታለህ። አውራኝ። እያዋራሁክ ነው። ኬት ነው ያመጣው? በኦርቶዶክስ ስም የመጣን ነጣቂ አጭበርባሪ ተኩላን አሳያችኋለሁ። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እና ቢት ያደረጋችሁ ለብዙዎች እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። ሁላችሁ ወደ ክርስቲያኖች ወንድማችሁን ዲያቆን አቤል ነኝ። አሁን የምገኘው ጥንታዊ የሆነ ገዳም ውስጥ ነው። እዚህ ገዳም ውስጥ አባቶች እናቶች አሉ። ለነሱ እንግዲህ በአቅማችን የተወሰነ ነገር ይዘን መተናል። ቆሙን ምክንያት በማድረግ ሰላም እንደምን አላችሁ? ወንድማችሁን ዲያቆን አቤል ነኝ። ሰሞኑን ጠፍቼባቸዋለሁ። አንዳንድ ሰዎች ደግሞ በቴሌ ብር ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና አጥፍቷል አሰኔን አጥፍቷል አመቱ ማርያም ነች። ይህንን መዝሙር ከኔ ጋር አብረን እንዘምራለን። ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርግ ፈልጋለሁ። ዳይ ወደ መዝሙር። ይህ ተኩላ እንግዲህ ዲያቆን አቤል ብሎ ራሱን የሚጠራ መናፍቅ እልም ያለ ፕሮቴስታንት ነው እና እንደምትመለከቱት እጅግ በጣም ንቀትና ድፍረት በሆነ መልኩ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽር ግቢ ውስጥ ገዳማት ውስጥ እየገባ የመናፍቃንን መጽሐፍ የሚበትን የሚያስፋፋ እንደዚሁ ደግሞ የኛ የኦርቶዶክሳውያንን መምህራን ወንድሞችን ኢየሱስን አታውቁም ኢየሱስን አትሰብኩም እያለ የሐሰት ክስን የሚከስ እሱ የሚፈልገው ሐሰተኛ ኢየሱስ እንዲሰበክ የሚጠብቅ ቤተክርስቲያንን አታቋትም እያለ መናፍቃንን የሚደግፍ ስለ ቤተክርስቲያን ምንም የማያቅ ፊት ለፊት እንኳን መጥቶ መሞገት የማይችል እልም ያለ ታድሶ መናፍቅ ነውና ይህንን ግለሰብ በማወቅም ሆነ ባለማወቅ ፎሎ ያደረጋችሁ ሰዎች ፎሎአችሁን እንድታነሱ እንደዚህ ደግሞ አድራሻውን የምታውቁ ሰዎች በተገቢ መልኩ አድራሻውን እንድትሰጡንና ተገቢውን ምክር እንዲሰጠው የምናደርግ ስለሆነ አድራሻውን አሳውቁን። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 2 ላይ እንደዚህ ይላል፣ ከውሾች ተጠበቁ፣ ከክፎች ሰራተኞች ተጠበቁ፣ ከሐሰተኞች መገረዝ ተጠበቁ ይላልና ከዚህ ሰው እንድትጠነቀቁ ስል ጥሬን አስተላልፋለሁ። ሰላም ክርስቶስ ይብዛላችሁ። ትዝ ያለን እንዳናወራ የገመት ነው እንዳናወራ። አሁን ይሄ እሁድ ይገርማችሁ ነው። ወጣቶቹ ሰባኪያን ይጋብዟቸውና ግጻውያንና ከቤተክርስቲያኑ ትምህርት ግንኙነት ስለሌላቸው ነገ አብርሃም ከካራን ወጣ ብሎ ይጀምሩ። በጣም የሚያሳዝን ግብፅና ሙሴ ብሎ ጠራው። ምንም አይገኝ መጽሐፍ ሁሉ ነው የጠራው። አላለም ማርያም እኔ እንደቀላል እንዳታዩት። ይሄ ከቤተክርስቲያኑ የተፋታ ሰባኪ ያፈራ፣ የተፋታ ዘማሪ ያፈራ፣ ከግብፅ የተፈናቀለ፣ ከቤተ መቅደስ የተፈናቀለ የቤተ መቅደሱና የአውደ ምህረቱን አገልግሎት አፋታን። በቃ ጧት ይመጣል። አሁን ነገ ብድግ ብሎ ስለ እመቤታችን ይዘምራል፣ ወይ ብድግ ብሎ ስለ ገብርኤል ይዘምራል፣ ወይ ብድግ ብሎ የአብርሃም ታሪክ ይተርካል። ለዕለቱ የተነገረ አባቶቻችን በየትም ቦታ ቢሆን ከወንጌል ውጭ ስብከት የለበት። ወንጌል ማለት አዲስ ኪዳን ማለት ነው። የሰው ስብከት ምን ጊዜ ማተኮር ያለበት በክርስቶስ ላይ ክርስቶስ ላይ ብዙ ነገራችንን እንተዋለን እግዚአብሔርን ለማግኘት። በዚህ በጾማችን ወቅት ጣፋጩን ምግብ ትተነዋል። ይገነባል የተባለው ምግብ ትተነዋል። ለስጋችን የሚስማማውን ትተነዋል። መሽቀርቀሩን ትተነዋል። ፊታችንን ወደ ወንጌል መልሰናል። ወደ ቅዳሴው መልሰናል። ተለይተናል ማለት ነው።
ስለዚህ ጠገብን ከቤት በረከት እንላለን። ከዓለም ጠገብን ብለን አናውቅም። ትርፋማ የሚሆነው በክርስትና ሃይማኖት ነው። ስለዚህ ኪሳራችንን አንቁጠር፣ ትርፋችንን እንቁጠር። ከኪሳራችን ባሻገር ትርፋችን የበዛ ነው። ከረሃባችን ባሻገር ጥጋባችን የበዛ ነው። ከማጣታችን ባሻገር ማግኘታችን የበዛ ነው። ስለዚህ ክርስትና ትርፋማ ህይወት ነው። ትርፉ የሚገኘው እግዚአብሔርን በመስማት ነው። በዚህ ጾም ውስጥ እግዚአብሔርን ማዳመጥ፣ ለራስ ጊዜ መስጠት፣ የተመስጦ ጊዜ መስጠት፣ ሰከን ብሎ እኔ ማን ነኝ ብሎ ራስን መመልከት ያስፈልጋል ማለት ነው። ስለዚህ በዚህ ጾም ውስጥ ትልቁ ግንባታ የእግዚአብሔርን ቃል መስማት፣ ለወንጌል ጊዜ መስጠት ያስፈልጋል። ጾም የእግዚአብሔርን መንግስት እንዳንወርስ እንቅፋት ከሆኑብን እኩያት ፍቶታት እንድንዋጋ እንድንታገል ያደርገናል እኮ። ማጣት አይደለም ጾም፣ መራብ አይደለም። ምክንያቱም ከማጣታችን ጀርባ ብዙ ማግኘት አለና፣ ከረሃባችን ጀርባ ብዙ ጥጋብ አለና። የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድባራትና ገዳማት አገልጋዮች፣ ገና ያላገባችሁ ለማግባት እየተዘጋጃችሁ ያላችሁ ዲያቆናት፣ ይህ መልእክት ለእናንተ ነው። እንግዲህ በቤተ ክርስቲያናችን ውስጥ ረዥም ጊዜ በአገልግሎት ከቆየነው እግዚአብሔር ፈቅዶልን ከቆየነው ሰባኪዎች መካከል አንዱ እኔ ነኝ። ከ1988 ዓመተ ምህረት እስከ ዛሬ ድረስ እግዚአብሔር ከፈቀደ ወደፊትም በወንጌል አገልግሎት እያገለገልኩ እገኛለሁ ማለት ነው። የትምህርት ዝግጅቴም ደግሞ ዜማም እንዳቅሜ፣ ቅኔም ደግሞ በልኬ፣ ቅዳሴም እንደዚሁ የሚገባኝን ያህል ተምሬያለሁ ማለት ነው። ስለዚህ በቤተ ክርስቲያኒቷ ውስጥ የሐዲስ ኪዳን ትርጓሜ መጽሐፍም መምህር ነኝ ማለት ነው እና ከ1988 እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድባራትና ገዳማት እየተዘዋወርኩ የወንጌል አገልግሎት ሳገለግል ቆይቻለሁ። ብዙዎቻችሁም ደግሞ እንዲሁ በሶሻል ሚዲያውም የተወሰናችሁት ልታውቁ ትችላላችሁ ማለት ነው። እኔ ለዲያቆናቶቹ የማስተላልፈው መልእክት ቢኖረኝ ግን ምንድን ነው የምታስተላልፈው መልእክት ካላችሁ፣ ከኔ ልምድ ተነስቼ በቤተ ክርስቲያናችን ውስጥ እንደሚታወቀው ለአገልጋዮች የሚከፈል ደሞዝ አለ። ይህንን የቤተ ክርስቲያን ደሞዝ አምናችሁ ትዳር መስርታችሁ ልጅ ወልዳችሁ ትዳር መስርተን ልጅ ወልደን እንኖራለን ብላችሁ ካሰባችሁ በጣም ተሳስታችኋል። ለምን ካላችሁኝ፣ ቤተሰብ መስርታችሁ ትዳር መስርታችሁ ደሞዝ አለኝ ብላችሁ በቤተ ክርስቲያኒቷ ውስጥ ስትጠባበቁ ምንም ባላወቃችሁት ምክንያት ያለ ማስጠንቀቂያ፣ ያለ ቃል ማስጠንቀቂያ፣ ያለ ጽሑፍ ማስጠንቀቂያ፣ ያለ ገንዘብ ቅጣት ደሞዝ ካለው ቦታ ደሞዝ ወደ ሌለው ቦታ ተነስታችሁ ትወረወራላችሁ ማለት ነው። በዚህ ሁኔታ ላይ እኔ በጣም ልቤ ስለቆሰለና ውስጤ በጣም ስለተጎዳ ታውቃላችሁ፣ እስካሁን የቤተ ክርስቲያን ሰው በመሆኔ እጅግ በጣም ደስተኛ ነኝ። አሁን ግን መማር የነበረብኝ ነገር ነበረ ለካ ብዬ ጸጸት ውስጥ እንዲገባ ተደርጊያለሁ። ምን ሆነ ነው እንደምትሆነው መምህር ካላችሁኝ፣ የምነግራችሁ ነገር ይሄ ነው። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከደቡብ እስከ ምስራቅ፣ ከምስራቅ እስከ ምዕራብ በሁሉም አካባቢ እየተዘዋወርኩ ወንጌል ሳገለግል ቆይቻለሁ። ከባህር ዳር እስከ ጅንካ፣ ከጅንካ እስከ ጨንቻ፣ ከጨንቻ ደግሞ እንደዚሁም ደግሞ እስከ ጎንደር ድረስ የአቅሜን ያህል እግዚአብሔር የፈቀደልኝን በአገልግሎት የቆየው ሰው ነው ማለት ነው። አሁን ከረዥም ጊዜ አገልግሎት በኋላ ደሞዝ ከሚከፈልበት ቦታ ደሞዝ ወደማይከፈልበት ቦታ ቤተ ክርስቲያን አዘዋውራኝ። ደሞዝ ወረቀት ላይ አለ፣ ነገር ግን ኪስ የሚገባ ደሞዝ የለም። በዚህ ሁኔታ ላይ እንዲህ አይነት ድንጋጤ ስለፈጠረብኝ ቢያንስ ልታገቡ እየተዘጋጃችሁ ያላችሁ ዲያቆናት እባካችሁ የቤተ ክርስቲያኒቷን ደሞዝ ተስፋ አታድርጉ። ከቻላችሁ ነጋዴ ሁኑ፣ ካልሆነም ደግሞ ተጨማሪ የመንግስት ስራ ያዙ። እንዲህ አይነት አደጋ በሚደርስባችሁ ጊዜ በጣም ህሊናችሁ ይጎዳል፣ ቤተሰቦቻችሁ ይጎዳሉ። እኔ እጅግ በጣም ተጎድቻለሁ። እጅግ በጣም ነው የተጎዳሁት። ለምን ካላችሁኝ፣ ለዚህ ዓመት አገልግሎቴ ይሄ አይገባኝም ነበር። ምንድነው የደረሰብህ ብላችሁ በድጋሚ ከጠየቃችሁኝ፣ ከደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ሌላን መነኩሴ ለመጥቀም ሲባል እኔን ወደ ደብረ ኢዮር ቅዱስ ሚካኤል ቤተክርስቲያን አዘዋወሩኝ። ለምንድን ነው እንዲህ የሚሆነው ብዬ አዲስ አበባ ሀገረ ስብከት መጥቼ በማመለከትበት ሰዓት ካልፈለክ ስራውን መልቀቅ ትችላለህ ተባልኩኝ ማለት ነው። የዛሬ 8 ዓመት ማለት ነው እንግዲህ የዛሬ 6 ዓመት ይቅርታ፣ 2012 ላይ አሁን ደግሞ 2018 አሁን ደግሞ የአዲስ አበባ ሀገረ ስብከት ከቤቴል ደብረ ኢዮር ቅዱስ ሚካኤል አንስቶ ጀሞ ስላሴ ከደሞዝ በታች ከደረጃ በታች አድርጎ ወስዶ መደበኝ ማለት ነው። አቤት ብዬ ለብፁዕ አቡነ ሕርያቆስ አቀረብኩኝ። ብፁዕ አቡነ ሕርያቆስ ጉዳይህ ይታይልሃል ብለው
የዛሬ ሳምንት ሮብ ቃል ገብተውልኛል። እንግዲህ ቃሉ ይፈጸም አይፈጸም አላቅም። በሚቀጥለው ቪዲዮ መጥቼ ልነግራችሁ እችላለሁ። ነገር ግን ደሞዝ ከሚከፈልበት ከቤቴል ሚካኤል ደሞዝ ወደማይከፈልበት ወደ ጀሞ ስላሴ በመዛወሬ ህሊናዬ ስለተሰበረ ተጨማሪ የንግድ ስራ መጀመር ነበረብኝ። ሙሉ ጊዜን ለህዝቡ ለማድረግ ብዬ እንዲህ አይነት ስብራት ደርሶልኛል። ይህንን ጉዳቴን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደጋፊዎች ሆናችሁ የቤተክርስቲያኒቷ አማኝ እንኳን ባትሆኑ ለቤተክርስቲያኒቷ መልካም አመለካከት ያላችሁ ሰዎች ይህንን ጉዳቴን እንዲታዩልኝ እፈልጋለሁ። ምናልባት የኔን ስብራት እናንተ ላታውቁት ትችላላችሁ። ቤተሰብ ይዛችሁ እንዲህ አይነት ችግር በሚፈጠርበት ሰዓት ጉዳቱ እጅግ ከፍ ያለ ነው። እግዚአብሔር በሀብት የባረካችሁ፣ እግዚአብሔር በገንዘብ የባረካችሁ፣ እግዚአብሔር ደግሞ በእውቀት የባረካችሁ ወንድሞችና እህቶች ካላችሁ ልትረዱኝም ልታግዙኝም የምትችሉ ሰዎች ካላችሁ ምናልባት የባንክ አካውንቴን ባዮ ላይ አስቀምጥላችኋለሁ። ይሄ ልመና አይደለም። ልቡ የተሰበረ ከስራ ደግሞ ደሞዝ ካለበት ቦታ ደሞዝ ወደሌለበት ቦታ የተቀየረን የቤተ ክርስቲያን አባት መደገፍ እንጂ። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ያላገባችሁ ተጨማሪ ስራ ሳትይዙ የቤተ ክርስቲያንን ስራ አምናችሁ ትዳር አትመስርቱ።